ተረክ ወገኛ ሰላም እንዴት ናችሁ? የተወደዳችሁ የወገኛ ተረክ ቤተሰቦቻችን የቻናላችን ተከታታዮች ዛሬ ከስንብት ቀለማት መጽሐፍ ውስጥ የግርጌ ማስታወሻዎች ላይ አንዱን አቀርብላችኋለሁ። እንደምታውቁት የስንብት ቀለማት መጽሐፍን አንብባችሁት ከሆነ ትረካውን ከማዳመጥ በተጨማሪ አንብባችሁ መጽሐፉን በእጃችሁ ይዛችሁት ከነበረ ከመደበኛ ተረኮቹ በተጨማሪ ከስር ግርጌ ማስታወሻዎች ይገኛሉ በተለያዩ ገጾች ላይ። ይህ ደግሞ የአዳም ረታ ያጻጻፍ ስታይል ነው። በሌሎች የልቦለድ መጽሐፎች ላይ የተለመደ አይደለም። በኢልቦለድ መጽሐፎች ላይ የተለመደ ነው የግርጌ ማስታወሻዎችን ማስፈር። በምርምር ስራዎች ወይ ደግሞ በሌሎች የኢልቦለድ ስራዎች ላይ የግርጌ ማስታወሻዎች ይኖራሉ። በልቦለድ ስራ ውስጥ ግን የግርጌ ማስታወሻዎችን በስፋት በመጠቀም እንደ አዳም ረታ የሚታወቅ ኢትዮጵያዊ ደራሲ እኔ እስካሁን ድረስ አላውቅም። የግርጌ ማስታወሻዎቹ መጽሐፉን ለሚያነብ ሰው ብቻ የሚመቹ ናቸው። በትረካ ለማቅረብ አስቸጋሪ ነው። ዋናውን ትረካ ከእነሱ ጋር እያሰናሰሉ ለማቅረብ አስቸጋሪ ነው። በዚህ ምክንያት በዚህ በወገኛ ተረክ የዩቲዩብ ቻናል ላይ የስንብት ቀለማትን ስንተርክ እነዚህን የግርጌ ማስታወሻዎች አልፈናቸው ነበረ ወይም ዘለናቸዋል። ነገር ግን አለፍ እያልን አንዳንዶቹን በተለያየ ጊዜ ወደ እናንተ ለማድረስ እሞክራለሁ። የተለያዩ የቻናላችን ቤተሰቦች ጥያቄም ነው። ስለዚህ ገጽ 426 ላይ የሚገኘውን አንድ የግርጌ ማስታወሻ ወደ እናንተ አቀርባለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቡ ናችሁ እየተከታተላችሁን ላላችሁ በተለያየ መንገድ ድጋፋችሁን ለምታደርጉልን፣ አስተያየት ለምትሰጡን፣ ላይክ ሼር ለምታደርጉልን ለሁላችሁም ከልብ አመሰግናለሁ። አሁን ወደ ትረካው አልፋለሁ። ምን ሆቢ እንዳለኝ ጠይቀሽኛል። የረሳው እንዳይመስልሽ። ጥቂት ሰዎች የሚያውቁት እንግዳ አይነት ሆቢ አለኝ። ባለቤቴ ቁንጅናዋ፣ አይኗና አካሄዷ ነበር። አስተዳደጓ አገር ቤት ቢሆንም ከአካሄዷ ቀልጠፍ ያለች ነበረች። የምታደርጋቸው ጫማዎች ውድ ናቸው። ለሌላ አይነት ልብሷ ግን ግዴላትም። ጫማ የምወደው በዚህ ሰበብ ይሆን? ግን ጫማዬን ያለ ማሰሪያ አላደርግም። ማሰሪያ የሌለው ጫማ አልወድም እና ካልታሰረ ጫማ ያደረኩ አይመስለኝም። ነጠላ ጫማ እጠላለሁ። ጫማሽን አጥልቀሽ ከቤት መውጣት ትልቅ የጤና መሆን ምልክት መሰለኝ። ዓለምን ወጣ ብሎ ማየት፣ መጓዝ የፈለግሽበት መድረስ ወይም ጥረሻ ለመድረስ ከመንገድ የብሉይ ትዕምርት ጋር ይገናኛል። ህብረተሰብን መለወጥ የሚሹና የሚታገሉ ሰዎች ተራማጅ ሲባሉ ትክክል ነው። እግር ልዋጭ ነው። መጓዝና ጫማም ጥንቃቄ ከሌለበት ግን ምን ጉዞ አለ? ጥንቃቄሽ የሚለካው በጫማ ማሰሪያሽ ትሁትነት ነው። ጫማ መውደዴን ያወቅኩት ባለቤቴ ከመኪና ግጭት መንስኤ ግራ እግሯ ተሰብሮ ታማ አንካሳ ስትሆንና ከቤት መውጣት ስታፍር ነው። እግዚአብሔር የሰጣት ብቸኛ ውበቷ ጠፋ። ከዚያን ጊዜ በኋላ ለጫማ ያለኝ ፍቅር በረታ። አየሽ፣ ብዙ ጊዜ ታሪክ ትላልቅ በተባሉ ነገሮች ማለት በሐውልትና በመጽሐፍት ብቻ አይቀመጥም፣ በትናንሽ ቁሶችም ነው። በእነዚህ ትናንሽ ቁሶች የአገርና የማህበረሰብ ብቻ ሳይሆን የግለሰቦች ሕይወት ይመዘገባል። የአክሱም ሐውልት የሚያወጋሽ ሰፊ ማህበራዊውን ትውስታ ነው። ግፋ ብሎ ግለሰባዊ ሲሆን የንጉሱን ስም ታውቂያለሽ። ታሪኬን መጻፍ ብፈልግ እንዴት ላስታውስ እችላለሁ? ዋቤሽ ማህበራዊ ታሪክ ነው ወይም በግል ያሳለፍሽው ልምድ ነው? በሰገሌ ጦርነት ጊዜ ተወለድኩ፣ በማይጨው ጊዜ ተወለድኩ ምናምን እንደሚባለው ለኔ ደግሞ የሆነ አይነት ጫማ ላደረኩ ጊዜ የተጠቀምኩባቸው የጫማ ማሰሪያዎች የዘመኑና የግል ታሪኬ ጠቋሚዎች ናቸው። ነይ ላሳይሽ። አቶ ዮሐንስ ወደ ጀርባ ክፍል ይዘውኝ ሄዱ። አንድ ጠባብ ክፍል ገባን። ጠረኑ ትንሽ ደስ አይልም። መስኮት ዝግ ስለነበር መስኮት ከፈቱ።
በስተቀኝ የቆመ የአንድ አሮጌ የእንጨት ቁም ሳጥን በር ከፈቱ። ይቅርታ፣ ክፍሉ ትንሽ ጠረኑ ደስ አይልም። ተዘግቶ ነው የሚውለው። ቁም ሳጥኑ ውስጥ ብዙ ሚስማሮች ላይ የተሰቀሉ የጫማ ማሰሪያዎች አሉ። ከ1958 ዓ.ም ጀምሮ የሰበሰብኳቸው የእኔ የአንዳንድ ወዳጆችና የኢትዮጵያ አትሌቶች ጫማ ማሰሪያዎች ናቸው። ሰዎቹ ጫማቸው ሲያልቅ ወይም ሳይጥሉት በፊት ቀደም ብዬ ሄጄ እንዲሰጡኝ ጠይቃቸዋለሁ። አንዳንድ አትሌቶች እግራቸው ላይ ላስጠነቁልባቸው እየመሰላቸው እሺ አይሉኝም። ስለፈራ ብቻ መሮጥ ሳቆም እሰጥሃለሁ ያለኝ አትሌት አለ። የብዙዎቹን ግን አግኝቻለሁ። ቢበጠሱም ጠግኜ በማሰር እዚህ ያስቀምጣቸዋለሁ። ይሄ ፋጡማ ሮባ አትላንታ ማራቶን የሮጠችበት ነው። በነገራችን ላይ የፋጡማ ሂና ደስ አይልም? ይሄ ደራርቱ ቱሉ ኦሎምፒክስ የሮጠችበት ጫማ ማሰሪያ ነው። ይሄ ዙሪያውን የተጠቀለለው ስሟና ዓመተ ምሕረቱ ነው። እዚህ ቤት የጋበዝኳትና የሰበሰብኳቸውን ጫማ ማሰሪያዎች አሳየዋት። የመጀመሪያው 10 ሺህ አሸናፊ አፍሪካዊ ሴት ከመሆን የበለጠ ምን አለ? የመጨረሻው ልበቢስ እንኳን ይህን አይረሳም። የዚህ ዓመት ማለት የ1987 ገና የለኝም። ቀጣዩን ኦሎምፒክስ አሸንፈው ሲመጡ የጫማ ክር ልመና ሄዳለሁ ብያለሁ። እንደሚሰጡኝ ተስፋ አለኝ። በጠቅላላ ያሉኝ የጫማ ማሰሪያዎች 220 ይሆናሉ። ቢመቸኝ 2 መጽሐፎች የመጻፍና የማሳተም ሐሳብ አለኝ። አንደኛው የሰራዋቸው ኪናዊ ሂሶችና ማህበራዊ ጥናቶች የተሰባሰቡበት ሲሆን፣ ሁለተኛው እነዚህን የጫማ ማሰሪያዎች እያንዳንዳቸውን እንደ ምዕራፍ በመቁጠር ከተቻለ ከነ ፎቶግራፋቸው ጥቅም ላይ በዋሉበት ወቅት ምን አይነት ግላዊና ማህበራዊ ህይወት እኖር እንደነበረ ሳላዝረከርክና ያለምንም መደባበቅና ኩል ለመጻፍ ነው። ያለማዝረክረክ ጸባዬን እዚህ ቁም ሳጥኔ ውስጥ ያለውን ስርዓት አይተሽ መፍረድ ትችያለሽ። አቶ ዮሐንስ ትንሽ የመነጽር ማስቀመጫ የመሰለች የእንጨት ሳጥን ከቁም ሳጥኑ ጀርባ ወጡና በጥንቃቄ ከፈቷት። ውስጧ ማየት የሚያዳግቱ የሚብለጨለጩ ነገሮች አሉ። እነዚህ የሚብለጨለጩ ነገሮች ጥቁር ሰማያዊ የቦብሊን ጨርቅ ላይ ተኝተዋል። ከኮሜዲናው ግራ ጎን አንድ ባትሪ ከተሰቀለበት አወረዱና እሱን ቦግ አደረጉ። ያችን ሳጥን በቀስታ አንስተው የባትሪ ብርሃን አበሩባትና ወደ አይኖች አስጠጓት። በደንብይ አሉኝ። እንደ ወርቅ ብናኝ የሚያብለጨልጩ 2 ነገሮች ከመሃል አሉ። አቶ ዮሐንስ ተመቻችተን እንድናይ ሳጥኗን ወደ ሳሎን ይዘዋት ሲመጡ ተከተልኳቸው። በቀስታ ጠረጴዛ ላይ አስቀመጧት። ባትሪውን እንዲይዝ ሰጡኝና ተቀመጡ። ኮስተር ብለው ተረጋጉና እጃቸውን በእጃቸው አሻሽተው ቀና ብለው በአመልካችና በአውራ ጣቶቻቸው እነዛን ነገሮች ግራና ቀኝ ይዘው ቀስ ብለው ወደ ላይ አነሷቸውና ይታይሻል አሉኝ። ምን? ምንም። ገመድ ወይም ክር? ጠጋ በይ። ጠጋ አልኩ። ምንም። በደንብ ጠጋ በይና ነይ አሉ። እንደ ተጠጋው ዮሐንስ እጃቸውን በቀስታ አነቃነቁ። ከእጆቻቸው መሃል ከግራ ወደ ቀኝ የተዘረጋ አየር ውስጥ በቀስታ የሚላወስ የብርጭቆ ድር የመሰለ ቶታን አየው። ምንድን ነው? ለጥያቄ መልስ ሳይሰጡ ነገርየውን ወደ ነበረበት መለሱና ወደ ሌላ ክፍል ሂደው ከደቂቃዎች በኋላ ተመለሱ። ማጉያ የእጅ መነጽር ይዘዋል። እንድጠጋቸው በእጃቸው ጠሩኝና መነጽሩን ወደ ሳጥኗ መሃል አስጠጉት። ምን አየሽ አሉኝ እየሳቁ። ምንድን ነው? ጫማ። ምን? ጫማዎች ናቸው። ግራ ገብቶኝ ቀና ብያየኋቸው። መቼ ዕለት ምሳዬን ልበላ ንፋስ ስልክ ሂጄ ነበር። ከምበላበት ሆቴል ፊት ለፊት ትልቅ መንገድ እየተሰራ ነው። በመንገዱና በሆቴሉ መሃል ባዶ ቦታ ነበር። ያ ባዶ ቦታ አሁን ታጥሯል። ሲታጠር መሬቱ ይቆፈራል። በዛ ሳልፍ የተማሳ አፈር ላይ የሚብለጨለጭ ነገር አይኖችን ሳባቸው። በልማዴ ወይም በማርጀቴም ይሆናል ስራመድ መሬት ማየት እወዳለሁ። ከእርጅና ሳይሆን ልማዴ ነው ልበልሽ።
ጎንበስ ብዬ ካፈሩ መሃል እነዚህን አነሳዋቸው። ምን እንደሆኑ አላወቅኩም። እቤት መጥቼ በዚህ መነጽር ሳይ ነው ምን እንደሆኑ የገባኝ። ጫማዎች እንደሆኑ አየው። ሸበጥም ይመስላሉ። 4 ቀዳዳዎች አላቸው። ማሰሪያቸው ቢላላም አለ። ምን ብሎ እንደዚህ ደቃቃ ለአይን የማይታይ ጫማ ያደርጋል? የሆነ ተንኮለኛ ወይም ቀልደኛ ባለእጅ የሰራው የሴት ጌጥ ይመስላል። ግን በመነጽር ያየሁት አንቺም ያየሽው ጫማ ነው። በካሜራሽ ማንሳት ከቻልሽ በመጽሔት ሻውጩ። ምክንያቱም ሰዎች ካላዩ አያምኑም። ያውም በፎቶ ካመኑ የካሜራ ትሪክ ነው ይሉሽ ይሆናል። ለአንድ ሳምንት ያህል ተገረምኩበትና ተክላብ የተባለ ፒያሳ የወርቅ ሱቅ ያለው ወዳጄን ጠርቻ አሳየሁት። የማያውቀው አይነት ጌጥ የለም። እሱም አያውቅም። ለመሆኑ ጌጥ ነው ምንድን ነው? ታውቂያለሽ፣ ይሄን ጫማ ያገኘሁት ሳይሆን የተሸለምኩት ይመስለኛል። ለምን እንደተሸለምኩ ግን ስለማይገባኝ አትጠይቂኝ። ሆቤ እንግዲህ እንዳየሽው የጫማ ማሰሪያ መሰብሰብ ነው። የጸዳል መጽሔት ቅጽ 3 ቁጥር 7 አዲስ ማተሚያ ቤት 1987 ዓ.ም ከባህል አምድ አሰናጇ ጋዜጠኛ ዘሪቱ ዓለም ሰገድ ለዮሐንስ ወላይሶ ካቀረበችው ቃለ መጠይቅ። ወገኛ